ኢንተርትመንትም እንደመለሰለት ምን አገባህ ሲለው አይ እኔማ ያገባኛል ሄርሜላ እንደ ሩታ ወንድሞች ሽንት ቤት አስገብተን ነው ፈሳችሁ እስከሚያመልጣችሁ ድረስ የምንረጋግጣችሁ ሲል አቤላዬ ተናገረ። አቤላ ታዳ በንዴት ደምን ጎርሶ የመጣው ወንድማችን ምን ሆኖ ነው ስል እኔም ታዝቤ ነበረ። ታዳ አንዳንድ ክፍታፎች ቲክቶክ ከፍተው አሁንም አቤላዬን እየዘቀዘቁት ምን ሲሉት ስለነበረ እሱም ዘራፍ ማንም አይነካኝም እኔ አብርሃም ወንድም በማለት ሩታን ከፍ ዝቅ በማድረግ ይገኛል። ታዳ እኔም በጣም አሳስቦኛል፣ በጣም አስደንግጦኛል። አቤላዬ ግን እውነቴን ነው የምልህ ለተሳዳቢዎች መልስ ሳይሆን እውነተኛ ማንነትህን ከሩታ ጋር እንደ በፊቱ አብረህ ብበላ አብርሃምና ሩታን ብታስታርቅ እንደኔ መልካም ነው እልሃለሁ። ስለ ሰው ቀልድጄ ልልበሰው እንደሚባለው ተረት ሁሉ አቤላዬ እውነት የድሮ ጸባይክን የድሮ ማንነትህን አንጣው። ለሜዳ ህያህ ብለህ ከሰው ጋር ባትነካካ እንደኔ መልካም ነው። ሄርሜላ ደግሞ የተነፋች ሽልቻ ይመስል እንደ ተነፋች ሽልቻ ነው የምትመለሰው ስለ አስረግጬ እነግርሃለሁኝ። ምክንያቱም እንዴት በ80 ትዳር ላይ የፈለገችውን ነገር ዘላ የፈለገችውን ነገር ሆና መስራት ስለማትችል ሄርሜላ እኮ በራሷ አይዲያ ብትመጣ ማንም ሰው ነው የሚከታተላት። ግን እሷ አሁን ላይ እያደረገች ያለው በሰው ትዳር ላይ እወድሃለሁ አፈቅርሃለሁ እያለች ነው። ስለዚህ በትናንትናው ቪዲዮ አቤላዬ በጣም ተናዶ ሩታ እንዴት አባት አለችው እንዴት የልጅ አባት ልትለው ቻለች በማለት አቤላዬ ተቃውሞውን እያስነሳ መሆኑ ታወቀ። አቤላ ምን ነካሄኔ ወንድም ታዳ ምንስ ቢሆን ታዳ አብረው ብዙ ላይፎችን አሳልፈዋል። ያለፈውን ላይፍ ዝግት አድርገው ደግሞ አሁን በአዲስ ላይፍ ይጀምሩ።